ሰሞኑን የፓርቲያችን እና የመንግስታችን ከፍተኛ የስራ አመራሮች ስልጠናዎች እያካሄድን ያለነው በስልጠናዎቻችን ትኩረት ከተሰጠው ዘርፍ ውስጥ አንዱ ኢንዱስትሪ ነው። ኢንዱስትሪ ከፍተኛ የእድገት ዘርፍ ተደርጎ ከኢንዱስትሪ ውስጥ ደግሞ አምራች ኢንዱስትሪዎች በልዩ ሁኔታ ድጋፍ ሊደረግላቸው እንደሚገባ ተስማምተን እየሰራን ያለነው። ኢንዱስትሪያላዊነት ደግሞ የማይቀር መዳረሻችን ነውና ኢንዱስትሪ ደግሞ ሌሎችንም ዘርፎች አስተሳስሮ የሚይዝ ዘርፍ ነው። ከዚህ አንጻር ተገቢውን ትኩረት ለመስጠት አቅደን እየሰራን ያለነው ከአንዱ ከትኩረት ዘርፎቻችን አንጻር ትኩረት ካረግንበት ዘርፉን ለመደገፍ ትኩረት ካረግንበት ውስጥ አምራች ኢንዱስትሪዎችን በልዩ ሁኔታ መደገፍ ነው። ከነኚህ ከአምራች ኢንዱስትሪዎች ውስጥ ደግሞ በከተማ አስተዳደር ለወጣቶች ስራ ለመፍጠር በተለያዩ ደረጃዎች አደራጅተናቸው ያስገባናቸው ስራ የጀመሩ ስራ ጀምረውም ውጤታማ የሆኑ በርካቶች አሉ። 5 ዓመት የሞላቸውን እነኚህን የአምራች ኢንዱስትሪዎች አጠቃላይ ስምሪት ማየት ስለሚገባን ለመደገፍም በቀጣይ የሚያስፈልገውን ግብአት ለማቅረብና ለማበረታታት ጭምር ይህንን ያለመ ነው ማለት ነው። በእውነት ዛሬ ያየነው በጣም ያስደስታል። በ5 ዓመት ውስጥ ያመጡት ለውጥ በጣም የሚገርም ነው እስከ መላክ ድረስ። ተኪ ምርት በጣም በሰፊው እንዳያችሁት ብዙ ተኪ ምርቶችን እያመረቱ ነው ያሉት። ቀጥሎ ያለው ደግሞ መላክ ነው። የውጭ ምንዛሪያችንን ችግር የሚፈታው የኢትዮጵያን እድገት የሚያፋጥነው በራሳችን ብቻ ምርቶች ራሳችን አምርተን ኢምፖርት የምናደርገውን ሰብስቲት በማድረግ ወይም ደግሞ በመተካት ብቻ ሳይሆን መላክ አለብን። የምርት እጥረት አምራችነት እየተበረታታ የምርት እጥረት መቀረፍ መቻል አለበት። እነኚህ የምናያቸው አሁን ዛሬ ያየናቸው ምርቶች አብዛኛውን ኮሪደር ልማት ላይ እነሱን የተጠቀምነው ከውጭ አላስገባንም፣ ተክተዋል ማለት ነው። ከዚህ በፊት ከውጭ የሚገባው ግራናይት በአገር ውስጥ ግራናይት ነው። እዚህ አሁን የገባንበት ክፍል ውስጥ የምናየው ይሄ ፎርስ ግራናይት ብለው የሚጠሩት ከግራናይትና ከተለያዩ ከማርብሎች ከትርፍራፊዎች ከተረፈ ምርቶች የሚሰራ ነው። በጣም ጠንካራ ነው። ከቤት ውጪ ለመኪና ማቆሚያ ጭምር ለፓርኪንግ ጭምር ተጠቅመንበታል። መንገድ ላይ ደግሞ ለእግረኛ መንገድ ተጠቅመንበታል። ከተጀመረ ገና አመትም አልሞላውም። እንደዚህ አይነት ምርት ኢትዮጵያ ውስጥ አልነበረም። የመጀመሪያ ነው ስናመርት ማለት ነው። አዳዲስ ፈጠራዎች መጥተዋል። ፍጥነቶች ደግሞ እንዳየነው ካቋቋሙ ገና 4 ወር ነው። በ3ኛ ወር እንደዚህ አይነት ምርት እያመረቱ ነው ያሉት። አልባሳት ላይ ያየናቸው፣ ጋርመንት ላይ ያየናቸው የሚገርሙ ምርቶች ለሀገር ውስጥ ብቻ ሳይሆን ለውጭ ጭምር የሚላኩ ናቸው። እነኚህም ማበረታታት ያለባቸውን ችግር ቀረብ ብለን አውቀን ችግሮቻቸውን መፍታት የበለጠ እንዲሰሩ ብዙ የሰው ኃይል ወደ ስራ ማስገባት እንዲችሉ አዳዲስ ማሽነሪዎችን ማምጣት እንዲችሉ ፈጠራዎች እንዲበረታቱ ቴክኖሎጂዎችን መጠቀም እንዲችሉ ለማድረግና የሀገራችንን ሁለንተናዊ ብልጽግና ለማረጋገጥ የሚያስችለን አቅም በዜጎቻችን በተለይም ደግሞ ይሄን አምራቹን ኃይል ወጣቱን ኃይል ማበረታታትና እነሱ የሚሰሩበት እድል እንዲሰፋላቸው የማድረግ ስራ አቅደናል። መሬት ላይ ደግሞ የሰራናቸው ስራዎች አሉ። እነኚህ እቅዶቻችን በብዛት የተተገበሩ ናቸው። ውጤታማነትን ሁል ጊዜ እጥፍ እያደረግን እየፈጠነን እስከ ዝላይ ድረስ ዝላይ ማለት ነው ከነበርንበት በብዙ መስፈንጠር ማለት ነው። በብዙ መስፈንጠር የምንችልበትን አቅም መፍጠር እንችላለን የሚል ደግሞ አሁን አዲስ ያቀድነው እቅድ ነው። ይሄንን ለማሳካት ነባሮቹ ማበረታታት፣ ማሳያ ማድረግ፣ እንዲሰፉ ማድረግ፣ እንዲጠነክሩ ማድረግ፣ አዳዲሶች ደግሞ ወደዚህ ዘርፍ እንዲገቡ ማስቻል ነውና ከዛ አንጻር ያየነው ስራ በጣም የሚያበረታታ ነው። እኛ ያደራጀናቸው ብቻ ሳይሆን በራሳቸውም ደግሞ ፒኤልሲ ፈጥረው እንደዚህ በከተማችን ላይ ተበረታተው በራስ አቅም የጀመሩም አሉ። ተከራይተው ነው የሚሰሩት። የስራ ቦታ ያስፈልጋቸዋል። የመስሪያ ቦታዎችን ድጋፍ ለማድረግ ምን ያህል ውጤታማ ምርት እያመረቱ ነው የሚለውን አይተናል። ድጋፍ እናደርግላቸዋለን። የሚሰሩ እጆች ሁልጊዜ ይበረታታሉ። እንዲበዙ እንፈልጋለን። ማብዛት አለብን። ስለዚህ በጥራት በፍጥነት መስራት እንዲበዛ የማድረግ ቀጣይ ርብርብ የምናደርግበት ማዕከላችን ነው።
በዚህ በኩል ኃላፊነታችንን ለመወጣት በእኛ በኩል ዝግጁ ነን። እየሰሩ ያሉትም ደግሞ ከዚህ በላይ ለመስራት እልህ መግባት አለባቸው። በሰሩት እስካሁን ድረስ ባስገኙት ውጤት መርካት ሳይሆን የተለያዩ እንቅፋቶችና እዛም እዚህም የሚያጋጥሟቸውን እጥረቶች መናገር ሳይሆን ማለፍ የሚችሉበትን ጉልበት፣ አቅም፣ መፍትሄ ማምጣት መፍጠር እንደዚህ አይነት ዝንባሌዎችና አሰራሮችን መከተል ይገባቸዋልና በርቱ ልላቸው እወዳለሁ።